13ኛው የጤና ኮንፌዴሬሽን ኮንፈረንስና ዓለም አቀፍ ኤግዚቢሽን ከነሐሴ 15 እስከ 17 ቀን 2018 በአዲስ አበባ ይካሄዳል አለ የጤና ሚኒስቴር። በኮንፈረንሱና ዓለም አቀፍ ኤግዚቢሽኑ ከ20 በላይ ሀገራት የተውጣጡ 2000 መሪዎችን፣ ባለሙያዎችንና ተመራማሪዎች እንደዚሁም ከ30 በላይ የሚሆኑ ከሀገር ውስጥና የውጭ አቅራቢዎች እንደሚሳተፉ ተጠቁሟል። የጤና ሚኒስትር ዴኤታ ፍሬሕይወት አበበ ሁነቱን አስመልክቶ በሰጡት መግለጫ እንዳሉት ጉባኤው መድኃኒትና የሕክምና ቁሳቁሶችን በሀገር ውስጥና በቀጠናው በማምረት ከውጭ የሚመጡ ምርቶች ላይ ያለን ጥገኝነት በከፍተኛ ደረጃ መቀነስ ላይ ትኩረት ያደርጋል። በአዲስ አበባ የተገነቡ የኮሪደርና የወንዝ ዳርቻ ልማቶች ገጽታን ከመቀየር ባለፈ በአእምሮ በጤናና በአካል የበለጸገ ትውልድን ለመገንባት ጉልህ አስተዋጽኦ አላቸው አሉ የከተማው ነዋሪዎች። መንግስት በከተማዋ ያከናወናቸው የልማት ስራዎች አዲስ አበባን ዘመናዊ፣ ጽዱና ለኑሮ ተስማሚ እንዳደረጓት ነው ነዋሪዎቹ ያነሱት። ይህም መንግስት ለአሁኑና ለቀጣይ ትውልድ የምትሆን ሀገር እየገነባ መሆኑን ያሳያል ያሉት። በአማራ ክልል ሻደይ፣ አሸንድዬ፣ ሶለልና ሌሎች ክብረ በዓላት ባህላዊና ሃይማኖታዊ እሴታቸው ተጠብቆ በድምቀት እንዲከበሩ አስፈላጊው ዝግጅት ተደርጓል አለ የክልሉ ባህል ቱሪዝምና ስፖርት ቢሮ። በቢሮ የህዝብ ግንኙነት ኃላፊ አበበ እምቢያለ ለፋና ዲጂታል እንደገለጹት በክልሉ በነሐሴ ወር የሚከበሩ የሻደይ፣ አሸንድዬ፣ ሶለልና ሌሎች በዓላትን በልዩ ድምቀት ለማክበር ቅድመ ዝግጅት ተጠናቋል። የነሐሴ ወር ጸጋ የሆኑት ክብረ በዓላት በዓል ድልድያችን አንድነት መዳረሻችን በሚል መሪ ሀሳብ በድምቀት እንደሚከበሩ አንስተዋል።